ሀገርን በደም ለሚሰሩ ሰዎች ወዮላቸው። ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰፉ፣ ሰው ገለው ከተማ ለሚያስፋፉ፣ ሰው ገለው ቤተመንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለጸጎች፣ ድሃ ጦም አድሮ ድሃው ጉሮሮ ላይ ቆመው ሀብት ለሚያከማቹ ባለጸጎች ወዮላቸው። ኢትዮጵያ ውስጥ ያልተደረገ ኃጢአት እስቲ ፈልጉና ንገሩኝ። ሰው ገለን ያቃጠልን እኛ እኮ ነን። በሳት አቃጥለን የምንጨፍርባት ሀገር ኢትዮጵያ። በቁሙ ሰው እየለፈለፈ የወንድ ልጅ ያለህ እያለ በድንጋይ ተወግረን ገለናል ከነነፍሱ። ሰውን ገለው እንዳይታወቅባቸው ሰውን ገለው ሀብቱን ወርሰው የሰውየውን አስከሬን አፈር ደልድለውበት እዚያ ላይ መኖሪያ ቤት የሚሰሩ ባለጸጎች አሉ ኢትዮጵያ ውስጥ። ሰውን በቁሙ በቢላዋ ቆዳውን ተገፏል ኢትዮጵያ ውስጥ። አይኑ በህይወት እያለ የሰው ልጅ አይን ወጥቷል ኢትዮጵያ ውስጥ። በብልት ቀስ እየተደረገ አካሉ ተቆራርጧል። ይሄ ሁሉ ኢትዮጵያ ውስጥ ነው የሚደረገው። አሁን ኢትዮጵያ ታላቅ ናት። ታላቂቱ ሀገር ኢትዮጵያ የኃጢአት ታላቅ አረግናት። ሰው ባላወቀ ወስኖ ሶማሊያ፣ ወስኖ ኦሮሞ፣ ወስኖ ትግሬ፣ ወስኖ አማራ የሆነ ይመስል በተወለደበት በዘሩ ምክንያት የሰው ልጅ ይገደላል። እንዴት ነው ይሄን ሁሉ ግፍ እየተሰራ እግዚአብሔርስ ምሕረት የሚያደርግልን? እንግዲህ የቀረን የሰው ስጋ መብላት። አህያማ ተበላደረ ነው። አራሲቱ ከተኛችበት ቤት መተኛ ታልቋ እየተሰደደች ነው። 10 ቀኗ ደም እያፈሰሰ። ይሄ ሁሉ ግፍ የሚደረገው ኢትዮጵያ ውስጥ ነው። እኛ ያላረግነው ኢትዮጵያ ውስጥ ምን አለ? እንዴ ኢትዮጵያ ደጊቱ ሀገር እንላለን። ፓትርያርካችን አንቀን የገደልን እኛ እኮ ነን። ብፁዕ ቅዱስ አቡነ ቴዎፍሎስን አንቀን የገደልን እና አቡነ ባስልዮስን ያጠፋን ንጉሳችን አንቀን የገደልን አዋቂ ሰዎች እንዳይታዘቡን በቁማቸው የረሸን እኛው እኮ ነን። በቁሙ የሰው ልጅ በፔንሳ ጥፍሩ የሚወልቅበት ሀገር ኢትዮጵያ እኮ ነው። ጥርሱ በፔንሳ በግዱ እየወለቀ ሰዎች ከጉድጓድ ተጥለው ጉንዳን የሚበላቸው ሀገር ኢትዮጵያ ነው በቁማቸው። እንግዲህ የሁሉ ግፍ ተደረገ። እውነት እግዚአብሔር አይገልጥም? በዚህ ሰማይ እግዚአብሔር የለም? ለኃያላኑት ቢሆን የጉልበታቸውን ማብቂያ አያመጣም? ይሆን ያመጣል። ሁሉንም የገንዘብን ባህርም ከፍሎ ያውቃል፣ የስልጣንን ባህርም ከፍሎ ያውቃል። እግዚአብሔር ሁሉን ይችላል። ኃያላኑን አድቋል። እግዚአብሔር ተበድሏል። ዛሬ በገዛ ሀገሩ በፈጠረው መሬት ማምለኪያ ጽድ እየተከለከለ ታቦታት ከወረዱ በኋላ እንዲገቡ እየተደረገ ካህን ሲሆነ ልቡ የተሰደደ እየተከፈለው የሚኖር ቤተክርስቲያን ውስጥ ያለ ሞልቷል። እዚህ ዮናስ ባይኖርም እንደ ዮናስ ያለ ጸጋ ባይኖርንም ቢያንስ የዮናስን ቃል እንዳለ አምጥተን ተናግረናል። ትገለበጣለች ብለናል። እኛም ቢሆን ሀገር ይገለበጣል፣ ስልጣንም ይገለበጣል፣ ክብር ይገለበጣል፣ ወንበርም ይገለበጣል፣ ሹመትም ይገለበጣል፣ ሀብትም ያልቃል፣ ሁሉ ነገር ይገለበጣል። እንግዲህ ታላቂቱ ኢትዮጵያም እንዳትገለበጥ በኢትዮጵያ ያላችሁም ስሙ ብለናል። እንግዲህ ጆሮ ካለ እኛ ምንድነው? ምን በወጣን ነው? አጼ ምኒልክ ቢበድሉስ፣ አጼ ዮሐንስ ቢበድሉስ፣ ኃይለ ሥላሴ ቢበድሉስ እኛ ምን በወጣን ነው ይህን ሁሉ ገፈታ የምንቀበል? መልካም በሰሩ ጊዜ መልካም ሰርተዋል፣ በተሳሳቱ ጊዜ ተሳስተዋል። የእነሱን ዕዳኛ የምንሸከምበት ምን ትክሻለን? ሰው በሰራው ስራ ነው የሚፈረደው። እኔ ከአጼ ምኒልክ ጋር አልነበርኩም፣ አልወሰንኩም። እኔ ከአጼ ኃይለ ሥላሴ ጋር አልነበርኩም፣ አልወሰንኩም። እጄ ነው ሊከፈለኝ የሚገባ።